ከዚህ የተሻለ ብዙ ነገሮች መስራት እፈልጋለሁ ስለዚህ እኔ ቤት ኤሌክትሪክ ተገድቤ እኖራለሁ ብዬ አላስብም ለምሳሌ ጊዮርጊስን እንውሰድ ሻምፒዮን በተከታታይ የሚሆነው ለምንድን ነው ምንም ቁጭ ፋክት እኮ ነው ከዛ በኋላ ለምሳሌ ፋሲል ሻምፒዮን ሆነ ቀጠለ አልቀጠለም ከዛ በኋላ ባንክ ሻምፒዮን ሆነ ቀጠለ አልቀጠለም ተጠርተህ ነው መምጣት ያለብህ ለምንድን ነው የምትሰራው ለምንድን ነው ቦርድ የምትይዘው መሲ ከእግር ኳስ ተጠቀምኩ ትላለች ወይስ ለእግር ኳስ ወጋ ክፍልኩ ትላለች የቦርድ አመራር ጠይቆኛል ይሄ ነገር የሚወራው ምንድነው መሲ ራስ የቦርድ አመራር ማለት ነው ደውሉ አንቺ ብር ሰተሻል እንደ ለኛ ብሎ ነው የጠየቀኝ ሰው አለ የብዙ ሴቶችን ህይወት ማዳን እኮ ዛሬ አንድ ልጅ ጉዳይ ሊሆን ይችላል ነገ ግን የብዙ ሴቶች ጉዳይ እንዳይሆን አንተ እዚህ ጋር ማቆምና መታገል ግዴታ ነው የኔ ብቻ ነው ያንተም እኮ እንዳሰልጣኝ እንደ ኢንስትራክተር በዚህ ችግር ተበድያለ ያለ ሰው ያንቺ ትብብር ጠይቅ በሪስክት ነው መሲ እንኳን ደህና ቆያኝ የሴቶችንም የወንዶችንም እግር ኳስ ቡድኖች ያሰልጠነች እንግዲህ ማቆም አንተኝ መሲ አንቺ ነውና ከስልጠናው አለፍሽ ነው ደግሞ ኢንስትራክተር ደረሰሽ ካፌ ኢንስትራክተር ቡድኖችን ማሰልጠን አንድ ጉዳይ ነው ባለሙያ ማስተባበር ደግሞ ሌላ ጉዳይ ነው ሁለቱን መሲ እንዴት ያዘችው ወንዶችን ማሰልጠን ሴቶችን ማሰልጠን እንደገና ኢንስትራክተር መሆን ብዙም የሚከብድህ አይደለም ውስጥ ያለው ፍላጎት አላማ ቪዥንህ እንድታደርግ የማስችላቸው ነገሮች ሁሉ ያግዙሃልና ያው ደግሞ የብዙ ሰዎች ውጤት ነው ብዙ ሰዎች ይረዱሃል ፍላጎትን ጥረትህን አይተው ያንን አቅምህን የበለጠ አውጥተህ ደግሞ ወደ ስራ መለወጥ እንድትችል የሚያስችሉ ብዙ አቅም አሉ ለምሳሌ ኢንስትራክተር የሆነው 5 ነን 2006 አካባቢ ነው ሰላም ዘራይ መስከረም አለች አሁን ካፍ ውስጥ መስራ ህይወት አርፋይና ያለች መቀሌ በኃይሏ ደግሞ ከደቡብ አለች እኔ ከድሬዳዋ አምስታችንን በእኩል ሰዓት ነው ኢንስትራክተር የሆነውና ያው ያለንን ኢፈርት በማየት ነው ሁሉም ኢንስትራክተርነቱን ካፍ የሰጠን ከዛ በኋላ ለብዙ ጊዜ ግን እንድንሰራ እድሉን አልተሰጠንም ነበር ማረጉን አገኘነው ግን የማስተማር እድሉን አላገኘንም ነበር በኋላ ላይ ግን ከጊዜ በኋላ ነገሮች እየተረዱ ሲመጡ የማስተማር መድረኩን እያገኘን መጣ የኛም አቅም እየጎለበተ መጣ ለዚህ እንግዲህ አካባቢያችን ያሉት ኤሊት ኢንስትራክተር አብርሃም መብራቱ ኢንስትራክተር ሰውነት ብሻው ብዙ ድጋፍ አድርገውልናል ለዚህ ከነሱ ስር ሆነ ስትሰራ ኢንስፓየር ትሆናለህ በጣም ሞቲቬትድ ነው የምትለው ኮንፊደንስ የበለጠ እየተገነባ ይመጣልና እነሱም እኛ ላይ ያስተማሩን የረጩብን ዕውቀት የበለጠ ኮንፊደንሳችን እየዳበረ ስልጠናዎችን መስጠት እንድንችል እድል አድርጎናል መሲ ከእግር ኳስ ተጠቀምኩ ትላለች ወይስ ለእግር ኳስ ወጋ ክፍልኩ ትላለች ለእግር ኳስ ዋጋ ከፍያለሁ ምንም የተጠቀምኩት ነገር የለም በጣም ተጠቅም ያለው ወይ ማስበው የብዙ ልጆችን ህይወት ለውጫለሁ ብዙ ልጆች እንጀራ እንዲበሉ አድርጌያለሁ ብዙ ልጆች የራሳቸውን ህይወት እንዲመሰርቱ አድርጌያለሁ በእግር ኳስ ውስጥ እኔ እንደውም እግዚአብሔር ፈጥሮኛል ብዬ ማስበው ሰዎች ላይ መስራት መቻል እንድችል አድርጎኛል በብዙ መንገድ አደራጅቻቸው ትልቅ ህይወት ቀይረው ዛሬ የራሳቸውን ህይወት እየኖሩ በብዙ ፕሮፌሽናል ሰርከስ ድሬዳዋ ላይ መስርቼ ብዙ አርቲስቶች ወጥተዋል ዘፋኝ ወጥተዋል የሙዚቃ መሳሪያ የባህልም ዘመናዊ መጫወት የሚችሉ ብዙ ደግሞ በሰርከስ ውስጥ ሰርተው ደግሞ ዛሬ ውጭ ሀገር የሚኖሩ ብዙ ልጆች አሉ አሁን ደግሞ ሰርከሱ በደንብ እየሰራ ደግሞ ውጭ ሀገር እየሄዱ የሰርከስ ትርኢታቸውን እያቀረቡ የራሳቸውን ገንዘብ እንዲያገኙ ያ እኔ የመሰረትኩት ሰርከስ ድሬዳዋ ነው ከቲያትሩ ጋር ከዚህ ከክነጥቡ ጋር የተወሰነች ዕውቀት አለኝ ፍላጎትም አለኝና እሱ ላይ ሰርቻለሁ በቲያትርም እንደዚህ ብዙዎች አርቲስቶች ትልቅ ደረጃ ወጥተዋልና እነኚህ ነገሮች አሉኝ ብዬ ነው ማስበው እግር ኳስ በጣም ከባድ ነው ሱስ ነው የሚሆንብህ ብዙ የሚያበሳጩ ነገር ነው አልፈልግም ብለህ ብትሄድ እንኳን የሚተውህ አይደለም መልሶ ጎትቶ የሚያመጣ ነገር ነውና በአለም ላይ በጣም ተወዳጅ የሆነ እያንዳንዱ ሰው የሚወደው ነገር መስራት እዛው ውስጥ የዛ አካል መሆን ራሱ ሊያስደስት ያው ማንጓሙ ትውልድ ማፍሪያ በጣም ትልቅ ነገር ነውና ያ ለኔ እነኚህ ለኔ ትልቁ ከምንም ነገር በላይ ዋጋ መስጣቸው ደሞዞቼ ናቸው ሀብቶቼ ንብረቶቼ ናቸው እስቲ የኢትዮጵያ ፕሪሚየር ሊግ የሴቶቹ እንግዲህ በኢትዮጵያ ንግድ ባንክ አሸናፊነት ተጠናቋልና አመቱን እስቲ አውሪ እንደ ውድድርም ስናየው ዘንድሮ ትንሽ ሊጉ ራሱ የወረደ ነው ብዬ ነው ማሰብ ምክንያቱም ከኛ አንፃር ስታይ ኮምፒታንት ካልሆነ አንድ ክፍተት አለበት ብዬ ነው ማስበውና ትንሽ የፉክክር መንፈሱ ዘንድሮ በተወሰነ ደረጃ ቀንሷል እና እንደ አጠቃላይ ሳይው ዘንድሮ ጥሩ አይደለም ከዚህ የተሻለ ግን መሆን አለበት ብዬ ነው ማስበው ሰኔ 30 ጉልሻ
አዎ ያልቃል። ምን አሰብሽ? አሁን እኔ ከአዋሳ ከመጣሁ በኋላ ቀጥታ ወደ ቢ ፋስት ትራክ ስልጠና ውስጥ ነው የገባሁት። ስለዚህ እሱ ፎከስ ማድረግ ያርግባል። ሁለተኛ ውድድራችንን ቀድመን የጨረስነው በዚህ በቀጣይ ምን እንደሚሆነው ምናየው ነው የሚሆነው። በቀጣይ ያለው ነው ውስጥ ያለው እሱ ራሱ ፈልጌው ነው። እኔ ብዙ ህልም ያለኝ ሰው ነኝ። ምክንያቱም ህልሜ ብዙ ነው። በጣም ብዙ ከዚህ የተሻለ ብዙ ነገሮች መስራት እፈልጋለሁ። ስለዚህ እኔ በኢትዮ ኤሌክትሪክ ተገድቤ እኖራለሁ ብዬ አላስብም። 5 ዓመት ሙሉ ኢትዮጵያ ንግድ ባንክ ዋንጫ ወሰደው። ሌሎች ተዋካሪዎች ያማል አይደል ስሜቱ። በጣም ተዋካሪሽ አንዱ 5 ጉዳይ ላይ ያመልጥሽ ይችላል እና ሁሌ በርቀት እየመራ ሲሆን እንዴት ኤሌክትሪክ አሰልጣኝነትሽ ምንድነው ፊልም ታደርጊው? ፊልም ታደርጋለህ። ምክንያቱም ማንኛውም አሰልጣኝ ሻምፒዮን መሆን ይፈልጋል። ሻምፒዮን ለመሆን ግን የሚያስችሉ ብዙ ነገሮች አሉ፣ ብዙ ፋክተሮች አሉ። እነዛ ፋክተሮች አንተ ጋር አሉ ወይ ነው። ምክንያቱም ስቴብል የሆነ ቡድን ከሌለህ ዛሬ አንድ ቡድን ትገነባለህ። ቀደም እንዳልኩ ይነክሎፕ ሌሎችም ኤክስፒሪየንስ ያ ግሩፕ ላይ የጎደለህን እየሞላ ስትሄድ ስትሮንግ እየሆነ ነው። ግን እየፈረሰ የምትገነባው ከሆነ ግን አዲስ ቲም ነው በየአመቱ የምትሰራው። ምክንያቱም ኢትዮ ኤሌክትሪክ እኔ የምፈልገውን ተጫዋች አምጥቶልኛል ብዬ አላምንም። ምክንያቱም የሚከፍላቸው ክፍያዎች እነዛ ሻምፒዮን ሊያደርጉ ለምሳሌ ሴናፍን ለማምጣት ብዙ ጥረት ተደርጓል። እኛ ጋር ነበር መጀመሪያ ከባንክ ከመግባቷ በፊት ያነጋገርናት ማለት ነው። እሷ በአመት ውስጥ ስንት ጎል ታገባላለች? ስለዚህ ሻምፒዮን ለመሆን ደግሞ በአመት ውስጥ እንደዚህ የሚያገብ ጎል የሚያገባ አጥቂ ያስፈልጋል። ስለዚህ እሷ ደግሞ የጠየቀችው ብር ከፍተኛ ስለነበረ ክለቡ ያንን ማድረግ አልቻለም። ብዙ ጥረት ሄዷል፣ ብዙ ማክሲማም እሷን ለማስቀረት ማለት ነው። ስለዚህ ከዛ ወዴት ገባች? ወደ ባንክ ገባች። ባንክ ደግሞ ያው አስቀጠለ ሻምፒዮንነቱ። በቃ ስለዚህ ሎዛ ስትወጣ እንዲህ አይነት ቡድን ያስፈልጋል። ገብቶሃል? በአመት ውስጥ ቢያንስ ከ10 ከ15 ጎል በላይ የሚያገባ አጥቂ ያስፈልጋል። አንቺ ጋር የለም። በጋራ 15 ያገቡ ይሆናል እንደ ቡድን ካልሆነ በስተቀር ይሄን የሚያደርገው የለም። ያም በከፍተኛ ጥረት የምታመጣቸው ልጆች ናቸው እና እንዲህ አይነት ኤክስፒሪየንስ ያላቸው ተጫዋቾች ውስጥ ያስፈልጋል ቡድንን ሻምፒዮን ለማድረግ። ስለዚህ የትኛውንም የሻምፒዮን የሚሆኑ ኤክስፒሪየንስ ለምሳሌ ጊዮርጊስን እንውሰድ። ሻምፒዮን በተከታታይ የሚሆነው ለምንድን ነው የሚሆነው? ምንም ቁጭ ፋክት እኮ ነው። ከዛ በኋላ ለምሳሌ ፋሲል ሻምፒዮን ሆነ፣ ቀጠለ? አልቀጠለም። ከዛ በኋላ ባንክ ሻምፒዮን ሆነ፣ ቀጠለ? አልቀጠለም። ለምን? ገብቶሃል? ስለዚህ እነኚህን ነገሮች ሁልጊዜ ሻምፒዮን የምትሆንበትን መንገድ በደንብ ቁጭ ብለህ አስበህበት ሰርተህ ሻምፒዮን ሊያደርጉ የሚችሉ ነገሮችን እስካልሰራህ ድረስ በየአመቱ ቡድን እያፈረስክ እያመጣ ተጫዋቹ እየገነባ የምትሄድበት መንገድ አይደለም። እኛ ሀገር ያው የምክትል አሰልጣኝ ጫና ከባድ ነው አይደል? ያንቺ ሰው ካልሆነ በስተቀር ያምነሹ ተምጩ ካልሆነ በስተቀር አንዳንዴ እንደዛም ሆኖ ሀሳብ ይቀየር ይኖራልና ምክትልነት ሰሳሪነት ብለው የሚያስቡ ሰዎች አሉ። በተወሰነ መንገድ ደግሞ ከተሰረሰሩት ወይ ደግሞ ከምክትሉ ጋር ከተጋጨችው ማካል አንዱ ደግሞ አንቺ ነሽ። ለሌሎቹ አሰልጣኞች ትምህርት ስለሚኖረው ምንድን የምትያቸው? እኔ መጀመሪያ ምክትል አሰልጣኝ ሆነ ስትመጣ ማመን ያስፈልጋል። በቃ እኔ ምክትል ነኝ፣ በቃ ልረዳ ነው የመጣሁት፣ ላግዝ ነው የመጣሁት ብለህ ማሰብ መቻል አለበት። ከመጣህ በኋላ ግን ሌሎች ነገሮችን ለማድረግ ከሞከርክ ስህተት ነው የሚሆነው። ምክንያቱም አንተም አታድግም፣ የተሻለ ሰው መሆን አትችልም። ምናልባት ዛሬ አንተን ሰርስሬ እኔ ነገ ቦታውን ላገኝ እችላለሁ፣ ግን እኔ ኔክስትስ ምንድን ነው የምሆነው? የሚመጣው እኔን ምንድን ነው የሚያደርገኝ ነው። ምክንያቱም በሰፈሩት ቁና አይቀርም። ስለዚህ እግር ኳሱን በሌሎች ዓለም ላይ የምናያቸው ኤክስፒሪየንሶች እንሰማለን እና እናነባለን። ስለዚህ ያለው ነገር እኛ ሀገር ውስጥ ቢመጣ በጣም ጥሩ ነው። የብዙዎች አሰልጣኝ ችግር ነው የአሲስታንስ ኮቾች ችግርና አንዳንዴ ኑሯችን ነው ብዬ ነው የማስበው። ግን ኑሯችን ብቻ ደግሞ ይሄን ችግር ይፈጥራል ብዬ አላስብም። ደግሞ አቅምንም ማወቅ ትንሽ ያስፈልጋል። እግር ኳስ 3 ነገሮችን ታስመዘግባለህ። ታሸንፋለህ፣ አቻ ትወጣለህ፣ ትሸነፋለህ። ከ3ቱ ውጭ አስመዝግበህ ከሆነ እሱ ሌላ ጥያቄ፣ የተለየ ነገር አስመዝግበህ ከሆነ 3ቱን ግን አክሴፕት ልናረጋቸው ይገባል። ከዛ ስትሸነፍ ደግሞ እንዴት ተሸነፈ? ለምንድን ነው የተሸነፈው? ምን እናደርግ እስኪ ወደ አሸናፊነት ለመመለስ የሚል ጥያቄዎች ካንተ ጀርባ ያሉ ሰዎች የሚጠበቁ ነገሮች ናቸው፣ የሚደገፉ ነገሮች ናቸው። ገብቷል? ያ ሲኖር ነው አንተ ሞር ኢነርጂ የሚመጣው። ከዛ በኋላ ሁልጊዜ ማንኛውም አሰልጣኝ ከሽንፈቱ በኋላ ቁጭ ብሎ ያያል። እንኳን ከሽንፈቱ አይደለም ካሸነፈ በኋላ ያሸነፈበትን መንገድ ያያል። ምክንያቱም አሸናፊነት ሁልጊዜ ምንህን ይደብቃል መሰለህ? ስህተቶችን ይደብቃል። በደንብ ፋይንድ አውት ካላረከው ተመልሰህ በዛ መንገድ መቀጠል እንድትችል የሚያስችልህን ነገር በደንብ መገምገም ማየት ያስፈልጋል። ስትሸነፍ ደግሞ የበለጠ ስህተትህን አጉልቶ ያያል።
ስለዚህ መሸነፍ አንዳንዴ ጥሩ ነው ለምን ከተማርክበት ሽንፈት ጥሩ ነው ለምን ብዙ ነገሮች ስለሚያሳይህ ያንን ነገር ሰርተህ እንደገና ቀጣይ በተከታታይነት አሸናፊነትን ማምጣት ስለምትችል ማለት ነው እዛ ኃላፊነት ቦታ ላይ ሲሰጥህ ያንን አትሰራውምና ለለህ ፈቀሉ እነኚህ ምሳሌዎች በጣም አስተማሪ ናቸው እና ዋናውን አሰልጣኝ አላሰራም ማለት ከዛ በኋላ አንድ ሰው ትይዛለህ ያዘ ስራ አስኪያጁን ያዘ ምናምን አደረገም ታለ ከዛ ይሄኛው አሰልጣኝ እንዲነሳ ተደረገ እንዲሰነስ ሁለተኛው ምሳሌ ነው ምነግር እንዲነሳ ተደረገ ከዛ ያሰራዋል ያለው ሰውዬ ልጆችንም ይዟል ሃንድል አርጓል ሲቀጥል ምንም ውጤታማ መሆን አልቻለም ከዛ ቦርዱ ተሰበሰበና ይሄ ትላንት የወሰነው ውሳኔ ስተት ነው ስሜታዊ መሆን ቀደም ያልኩ በጣም ዲቴል ማየት ያስፈልጋል ግራና ቀኙን ትንሽ ባላንስ ማድረግ ያስፈልጋል በሰማው ብቻ የምትወስነው ከሆነ አስቸጋሪ ነው ወሰኑ በሰሙት ነገር ሊያስረዳቸው ይመኩሉ ኮቹ ምንም ሊረምሱት አልቻለም ከዛ ምክትል አሰልጣኝ ስራውን ያዘና ሲቀጥል ምንም ውጤታማ መሆን አልቻለም ሽንፈት ብቻ በዛ እንግዲህ የተወሰነ ነው ማሸነፍ አቻ እየመጣበት የነበረው ያኛው ለከታታይ ያሸነፈ መጥቶ ነበር ከዛ እንደገና ምን አደረጉና ባክና በቃ ተመለስ አሉት ዋናውን ኮች አስብ በምክንያት አይደለም ያባረሩ ሲመጡ ደግሞ በምክንያት አይደለም ይጠሩ ሲቸግራቸው ነው ይጠሩ ገብቷል አይደል ስለዚህ አንተ መጀመሪያም ስታባረሩ በጣም መመርመርና ዲቴል ማየት መቻል አለበት ከዛ ያ ሰውስ የሚመጣው ሰው እውነት ምን ፈልጎ ነው ብለ ማየት አለበት ብዙ ሰዎች የኢንተረስት ጉዳይ ነው እንጂ ስራውን ሰርቼ ውጤታማ አድርጋለሁ አይደለም ገብቷል እዛች ጋር ያላቸው ነገር ጥቅም ለመጠቀም የኢንተረስት የፍላጎት ጉዳይ ነው ሰርቶ ግን የተሻለ ነገር ለማድረግ የሚመጡ የለም በተለይ የሚሰራ ሰውማ ከሆነ በኮንፊደንስ እኮ በቃ ምን ለምን ተጣርተህ ነው መምጣት ያለበት ለምንድን ነው የምትሰራው ለምንድን ነው ቦርድ የምትይዘው ለምንድን ነው ሌላስ አላስፈላጊ ነገር የምትይዘው ከዛ አሰልጣኙ አልሰራም ማለት ቡሩ በዛ ወረደ ከከፍተኛ ሊግ ወደ ብሔራዊ ሊግ ወረደ ይሄ የማስተት ነው የቦርዱ ነገሮችን በደንብ የማየት የመረዳት ችግር ስለነበረ ነው ገብቷል ስለዚህ አሁንም እኔ ምክትል አሰልጣኞች አድቫይዝ ማድረግ በቃ ስራቸውን ፎከስ ያርጉ ካላመኑበት መጀመሪያው ነው ልብሽ ማሪፍ ኮን እኮ እግዚአብሔር የሚያግዝ ታንክ ዩ በቃ አለቀ የአሰልጣኝ ቅጥር በሲቪ በማዋይዘር መሆን አለበት ወይስ ለአንቺ ቡድን የሚያስፈልጋቸው ውጤታማ የሆነ አሰልጣኝን አምጥቶ መቅጠር የትኛው ነው የሚመርጠው ክለቦች በደንብ በዚህ ጉዳይ ላይ ክለቡን የሚመሩ አመራሮች በጣም ቁጭ ብለው በዚህ ጉዳይ ላይ ማውራት መነጋገር መቻል አለባቸው በዚህ ላይ ደግሞ የሌሎችን ሀገር ተሞክሮችን መውሰድ ያስፈልጋል እኔ ምናልባት ብዙዎቹን ባላቅም በሲቪ ማስታወቂያ ወጥቶ የሚቀጠርበት ሀገር ኢትዮጵያ ነች ብዬ ነው ማስበው ከኢትዮጵያ ጋር ስናንዛ በነበረው ውጤት አለ እንዳሽ ደጋፊዎች አብሮሽ ሊቆም ይገባል ያስባሉ ግን ታዘብኩ ደጋፊዎች ጋር ጥሩልሽ በተለይ ከአማሮቹ ጋር ከደጋፊ ማር ጋር ጥሩ ስሜት የለም ከመሲ ብራንድ አንፃር ይሄንን እንደ መፍትሄ መጣት እንዴት አቃታችሁ እንዴት ሳንቻልቻልሽ ወይ ደግሞ ምንድነው ምክንያቱ ውስጥ እኔ ምክንያቱን አላውቀውም ኦኬ ያው ቢሃይንድ ግን የሆነ ሰምቲንግ አለ ያንን እኔም አውቀዋለሁ የራሳቸውን ሰው ማምጣት ይፈልጋሉ ስለዚህ እሱ ደግሞ የራሳቸው ኢንተረስት ነው ሁለተኛ ግን ቁጭ ብለን ተነጋግረናል ከነሱ ጋር መተው በለምምድ ሜዳ ላይ መነጋገር አለብን በዚህ መቀጠል የለብንም ብለዋል መጀመሪያ ላይ በጣም አላስፈላጊ ሆኖ የኔን ስብዕና የሚጎዱ ብዙ ነገሮች ተጽፈዋል በቴሌግራም በመናምን ነገር ላይ ማለት ነው እኔ ደግሞ ለዛ አይነት ነገሮች ምላሽ መስጠት የሚገባኝም አይደለም ማንንም ይፈልገው ማለት ይችላል የራሱ ኦፒኒየን ነው ፋክቱ ግን ሌላ ስለሆነ ማለት ነው ኦፒኒየኖችን የማንንም ሰው ኦፒኒየን አትገድበ ኦፒኒየንና ስመፈት ግን አይለያይም እሱ ሌላ ይለያያል ሁለቱ ይለያያሉ ከዛ በህግ ጠበቃ አለኝ እኔ ያንን ጉዳይ ሁሉ እየተከታተለው ነበር በኋላ ላይ ግን ሁሉን ነገር ወደ ህግ እንደሚሄድ ሲያውቁ ሁሉን ነገር ተተውታል ደጋፊ ማለት እኔ ቡድን ውጤታማ እንዲሆን የሚረዳ የሚያግዝ ነው እንጂ የቡድን ውጤት እንዲጠፋ እንዲበላሽ የሚያደርግ ደጋፊ አለ ብዬ አላስብም ተጋጣሚዎች ነበሩ ማለት ነው ነው አይደል ጫናው አንቺ ላይ ከመጣሽ ብዙ እኔ ጫናዎችን የመቋቋም አቅም አለኝ ምክንያቱም ከልጅነቴ ጀምሮ ብዙ ነገሮችን እየተቋቋም ስለመጣው ከዚህ ከስራ ጾታ ጋር ተያይዞ ያው በሴትነት ብዙ ሴቶች በሌሉበት ዘመን ውስጥ ስለነበርኩኝ እነዛ ተከሻይን ትንሽ እንትን አርገውታል ያው እንደሰው ግን ሊሰማህ የሚችል ነገሮች አሉ ይሰማሃል ስፔሻሊ እኔ ከጥቅም ጋር ተያይዞ የሚነሱ ስሞች
አይምሮሽን በሰላም እንዳትመር ያደርጋል። ብዬ አላስብምና እንዴት አለ እሱን ታለፍሽው? የኢትዮ ኤሌክትሪክ የቦርድ አመራሮች በእውነት በጣም ለስፖርት ክለቡ አይደለም ተቀጥረው ለሚሰሩበት መስሪያ ቤትም በትልልቅ ኃላፊነት ላይ ያሉ ሰዎች ናቸው። ራሳቸውን የሚጠብቁ የሚያከብሩ ትልልቅ ባለሙያዎች ናቸው። ያ አቅማቸው ነው ክለቡን እንዲመሩ እድሉ የተሰጣቸውና ለእንደዚህ አይነት ብልሹ አሰራር አሉ እናቸው ብዬም አላስብም። በመጀመሪያ ደረጃ ሁለተኛ ሁሉም ማለት ይቻላል ቦርዱ ላይ ቦርድ ሁሉም እኔ እስከማውቃቸው እኔ በማውቃቸው ደረጃ እኔ በማውቃቸው ደረጃ እንዳልከው የቦርድ አመራር ጠይቆኛል። ይሄ ነገር የሚወራው ምንድነው መስይ ራሱ የቦርድ አመራር ማለት ነው ደውሎ አንቺ ብር ሰተሻል እንደ ለኛ ብሎ ነው የጠየቀኝ ሰው አለ። ስለዚህ እኔ ለነሱም አዲስ ነው። እና እኔ የሚከፈለኝ ብርና ራሱ ሰጠሽ የተባልከው ብር እኔ በጣም ነው ማዝነው። አንዳንዴ ትንሽ ሰውንም ብናቀው ገብቷል ዝም ብለን ከመናገራችን በፊት ብናቀው ብንረዳው ጥሩ ነው። በምታቀይ ልክ ብታወራው እንደገና ደግሞ በማታቀውን ደግሞ ብትጠይቅ ብትሰማ እንኳን ሰምተያን ጠይቀ ተረድተህ ደግሞ ያን ነገር ብትናገር ጥሩ ነው። እነሱ የሚቀበሉ ማድረግ እኔም ለነሱ የሰጠዋቸው ብር የለም። ሴቶችን አሁን የሴት እግር ኳስ አሰልጣኝ መሆን ሴት ሆኖ ትርጉም አለው አይደል? በጣም እኔ ወንዶኝ ባሰለጥን ሴቶችን የማልነከው ባውንደሪ አለኝ። እውነት ነው። አንቺ ግን የማጥሹ አይኖር ምንም አይኖር ሴት ስለሆንሽ እውነት ነው። ከዚህ አንፃር ኢትዮጵያ ሴቶች እግር ኳስ ላይ ኖ ሞር የምትዩ ባይኖር የምትዩ ምንድነው? ፊፋ አሁን እየሄደበት ያለው አካሄድ አለ። ምንም ነገር የሴቶችን እግር ኳስ በሴቶች እንዲመራ ይፈልጋል። አሰልጣኝ በሴት፣ የሕክምና ባለሙያ በሴት፣ ቡድን መሪ በሴት እግር ኳስ ፌዴሬሽናችንም ጀምሮታል። ካለፈው ዓመት ጀምሮ ያው ሶርሱ ከሌለህ ለምሳሌ የሕክምና ባለሙያዎች ሴቶች እንዲሆኑ ብሏል። ግን ማንፖሩ አልተገኘም። በዚህ እዛ ላይ ስትሰራና ከዛ በኋላ አለ ከገበያው ታመጣለህ። ለምሳሌ ከዚህ በፊት ታስታውስ ከሆነ የሴቶች እግር ኳስ ተጫዋቾች በጣም እጥረት ነበረ። ከዛ እግር ኳስ ፌዴሬሽኑ ምን ወሰደ? ልሱ ማቀጣጣያ ብሎ 3 ዓመት አካሄደ። ስለዚህ ተጫዋች ከየት ትፈልጋለህ? እዛ እየሄድክ ታመጣለህ። ክረምቱ ላይ ሰበስብና ታመጣ። አሁንም ኃይሉን የሚፈልገው ማንፓወር በሴቶች ላይ እያዘጋጀ እየሄድክ በኋላ ላይ ወደዛ መሆን አለበት ብዬ ነው ማስበውና እንደ ፕሮፌሽን ሁሉም ወይንም ከዚህ ከጾታ አንፃር ቡድኑን ማሰልጠን አለባቸው ማሰልጠን የለባቸውም ብዬ ጀጅ ማድረገው ነገር አይኖርኝም። ምክንያቱም ሁሉም የየራሱ ስብዕና አለው። በጣም ጥቂት ሰዎች ሊያጠፉ ይችላል። እነዛ ጥቂት ሰዎች ባጠፉት ጥፋት ግን የብዙ ወንዶችን በሴቶች እንቅስቃሴ ላይ እንዳያደርጉ ማድረግ አይገባም። ምክንያቱም ከኔ በተሻለ ወንድ ሆኖ የሚያደርግ ሴት ሆኜ ከኔ በተሻለ ወንድ ሆኖ ደግሞ የሴቶችን ተጫዋቾችን በደንብ ትሪት የሚያደርግ ኃላፊነቱን የሚወጣ አሰልጣኝ ይኖራል። ሴት ስለሆንክ ብቻ አይደለምና የበለጠ ለሴት ግን ጥሩ ይሆናል ያልኩት ብዙ ችግሮች ስላሉ እነዛን ችግሮች የማድረግ በደንብ ፔኔትሬት አድርገህ ወደ ውስጥ ትገባለህ። እነኚህ ካልሆነ በስተቀር ግን ጥቂት አሰልጣኞች ስህተት የሚሰሩ ሊኖሩ ይችላሉ። እኔም ይኖራል። ስፔሻሊ ሰሞኑን ሲወሩ የነበሩ ጉዳዮች አሉ። ሚያም ማንም ቤተሰብ ልጁ እንዳይልክ የሚያደርጉ እውነት ነው። ከጾታዊ ትንኮሳ ጋር ተያይዞ ከምናምን ጋር ተያይዞ እንደ አሰልጣኝ አላምንሽ እንዲያም አልበጣም። እኛ አጋጣሚ ሆኖ የሴቶች እግር ኳስ አሰልጣኞች ማህበር አለ። እዛ ላይ ተነስቷል። ብዙ ጉዳዮች አንስተን የዛሬ ዓመት ላይ ተወያይተንባቸዋል። ምክንያቱም የምናወግዘው ነገር ነው እንደዚህ አይነት ነገሮች ሴቶች በጾታቸው ምክንያት ብቻ ሊጠቁ አይገባም። ወይንም ጾታቸውን ብቻ ተጠቅሞ ላላስፈላጊ ነገር መዋል የለባቸውም። ይሄ በጣም የምንዋጋው አሁንም ወደፊትም የምንዋጋው የምናስቀረው ነገሮች ናቸው። ብዙ ጊዜ ኢትዮጵያ ውስጥ ብዙ ችግሮች አሉ በእግር ኳስ ውስጥ በወንዱም በሴቱም ላይ። ችግሩ ግን ተዳፍኖ ነው የሚቀረው። ይታፈናል። ሳይስማው ይባላል። ለምንድን ነው ይሄ የሚሆነው? ልጆቹ መቀጠል ይፈልጋሉ በህይወታቸው። ይሄን ነገር አጋልጠው ቢሰጡ ራሳቸውን ቢያወጡ ቀጣይ የትኛውም ክለብ ውስጥ ገብታ ትጫወት ይታመጽባቸዋል። እንደገና ደግሞ ወንዱም አሁን አይተ ከሆነ የሚደርስበትን ችግር አውጥቶ ቢናገር በእግር ኳስ ውስጥ መቀጠል አይችልም። ኳስ አቆም ነገር አለ ያለኛ ተጨሃል ቴንክ ዩ ውጭ ሀገር ሲሄዱ የሚናገሩ አሉ አይተ ከሆነ ለምሳሌ ዳዊት እስጢፋኖስ በተደጋጋሚ አሁን የሚናገራቸው ብዙ ነገሮች አሉ የደረሰበት እየሆነ ያለውን ነገር ማለት ነውና እነኚህ ነገሮች ትንሽ አስቸጋሪ ነገሮች ፈጥሯቸዋል። ብዙ ነገሮች ለምን ጠየቁ መሰለሽ? ለምሳሌ እኔ ወንድ ነኝ፣ የተበደለች ሴት ለኔ መንገድ ይከብዳት ይችላል። እውነት ነው። አንቺ ሴት ነሽ፣ በምንም መዘኛ በምንም እንትን
ከበዳዩ ጎን የምትቆይበት ምክንያት የለሽም ብዬ አስባለሁ። ብዙ እንደለፋ አሰልጣኝ፣ ብዙ እንደለፋ ባለሙያ ነገ ወደዚህ ስፖርት ያንቺ ሚና የሚከተሉ ሰዎች እንዲኖሩ ከመፈለግ አንጻር የመሸወድ ወይ ደግሞ አቅጣጫ የማስቀየር ጉዳይ ታደርጊያለሽ ብዬ አላስብም። እና አንዳንድ መረጃዎች እያየሁ ነበረ። ደርሶሻል መረጃ ፐርሰናል አንቺ የነገሩሽ አሉ ጉዳዩ ላይ እንድትገቢበት? አዎ ማለት ነግረውናል ማለት ልጆቹ ማለት ነው። ዳይሬክት ራሷ አይደለች። ኦኬ ከፌዴሬሽን እና ምህረት ለምሳሌ አሁን ማን አንዳርጋቸው ጋር ያቀረበችው ነገር እሷም ዛው ጋር ተናገርኩለች። ለማህበሩ አቅርባለች። ለማህበሩ አቅርባ ያንን ነገር የጣርን ምንድነው ጥናት እያደረገን ትክክለኛ ድምጹ የሱ ነው የሱ አይደለም የሚሉ ነገሮችን ለማጣራት ብዙ ጥረት ሄደናል። ያን ነገሮች እያሉ ነው ግን ከዛ በኋላ ነገሮች አሁን ዮሴፍ ትክክለኛ ነኝ ጥፋት አጥፍቷል ማለት በቂ መረጃዎች ሊኖር ምንም ጥያቄ ነው። ለዚህ ነው አሁን ስም አላነሳው እኮ ግን ጥያቄው የምጠይቁ መሰለሽ አንቺ ባለሙያው ሰዎች ስላለሽበት ትክክል ወንድ አሰልጣኝ አምጥቼ የኢትዮጵያ ፕሪሚየር ሊግ ላይ የሚያሰለጥን ኢትዮጵያ ኳስ ሴት ላይ ያለው ችግር ብለው አያወጣም። አንቺ ግን አለሽበት። አንደኛ ማህበሩ አባል ነሽ፣ ሴት ነሽ፣ ህመሙ ይገባሻል ብዬ አስባለሁ። ምንድነው መሰለሽ ይሄ ረጅም ታሪክ እየቆየ ነው። ያሁን ይሆናል የተለያዩ ባለሙያዎች መሀል በነገራችን ላይ የሰው ባለጌ እንጂ የሙያ ባለጌ የለም አይደል? የሰው ባለጌ ነው እንጂ የሙያ ባለጌ የለም። የትኛው ሙያ ላይ ጠንካራ ጎን አለ፣ ደካማ ጎን አለ፣ ጎበዝ አለ፣ ሰነፍ አለ፣ ጨዋ አለ፣ ባለጌ አለ። ምንም ጥያቄ የለውም። እዛ ጋር ግን ምንድነው በሩ ቢከፍተው አሁን ለምሳሌ ወንዱ ሲል ኳስ ላይ ትልቁ ችግር ደሞዝ ናንታ አይደል የሚባለው የሁለት ወር ደሞዝ ናንታ የአንድ ወር ደሞዝ ናንታ የሆነ ብር ቀድመህ አምጣ ካላመጣ አላስፈረምህም ነው ተሰሚያቸው። ሴት ጋር ጾታዊ ትንኮሳዎች አሉ፣ ገንዘቦች አሉ፣ ደሞዝ አስገቢ ከዛ ደግሞ ነይን ማታ እንገናኛለን አይ ነገር ይባላልና ሴቶች ላይ በጣም ከባድ ስለሆነ ፈተናው ምንድነው መንስኤው ታስቢያለሽ? እኔ ያው ልጆቹ ድህነታቸው ይመስለኛል እንደዚህ እንዲያደርጉ የሚያደርጋቸው። ምክንያቱም ከዚህ ፕሮፌሽን ውስጥ መውጣት አይፈልጉም። እነኚህን ነገሮች ባያደርጉ ህይወታችን አይቀጥልም ብለው ያስባሉ፣ ወይንም በእግር ኳስ ውስጥ መጫወት አንችልም ብለው ያስባሉ። ስትቸገር ብዙ ነገሮች ስለምታደርግ ማለት ነው። እኔ ያ ይመስለኛል የተጫዋቾቹ ችግር። ግን እንዳልከው አሁን ከሚወራው ነገር በስተቀር እኔ ይሄ ሆኛለሁ ብሎ የሚመጣ ሰው ግን አለ አንጠብቅም። አይደለም ግን ለምሳሌሽ አሁን የምረት ለምፈልግ መሰለ ለሄንድልህ የፈለኩት ምንድነው እነኚህ ነገሮች በደንብ በተጨባጭ ቢመጡ መፍትሄዎች ያገኛሉ ብዬ ነው የማስበው። ገብቷል? ይሄንን ድርጊት የሚፈጽመው አካል በአግባቡ ይጠየቃል። እነኚህም የሚያደርጉ እየተደረገባቸው ያሉ ልጆች ደግሞ ከዚህ በኋላ በራሳቸው ተማምነው በደንብ ባላቸው አቅም የትኛውም ክለብ ውስጥ ገብተው መጫወት እንደሚችሉ እንዲያምኑ ይደረጋል። ገብቷል? አሰልጣኞችስ ልክ ናችሁ? በጋራ አይደለንም አሰልጣኞች እሱ እኮ ነው የምፈራው። ጥያቄ የማነሳው ምንድነው መሲ አሰልጣኞች ስለሚተባበሩ ለምሳሌ አንድን ተጫዋች በችሎታው መዝኑ የሚያስገባ አሰልጣኝ እንዳለ ሁሉ ለዛኛው አሰልጣኝ ካልተመቸ ለኔም አይመቸኝም ብሎ ለዚህ ነው የሚፈሩት ብዬ አስባለሁ። እናንተ ጋር ሲያከፍት የለም? አሁን ይሄ ክፍተት አለ የለም ብዬ ለማለት ብዙም ያየሁት ነገሮች የለም። ሌላ ቦታ አልገባም ብለው የሚፈሩበት ምክንያት እንግዲህ እነሱ ያዩበት መንገድ ይኖራል። ቀደም እንዳልከው አንድ ተጫዋች የሆነ ችግር ደርሶብኛል ብላ ብታወጣ አንድ ተጫዋች የሆነ ችግር ደርሶብኛል ገንዘብ ሰጥቻለሁ እንዲያድርጋለሁ እንዲሆኛለሁ ብለው ቢያወሩ ሌሎች አሰልጣኞች አይቀጥሩንም ብለው ያስባሉ። እና እነኚህ ነገሮች እንግዲህ እነሱ ያላቸው ባክግራውንድ ምን እንደሆነ አላውቅም። ምክንያቱም ቀደምም ነገር ያለው የማላውቀውን ነገር አላወራም፣ ማውቀውን ነገር ነው ያየሁትን ይሄ ነው ብዬ የማስበው ምክንያት ይሆናል። እና አንዳንዴ ግን እኛም የተሰራንበት መንገድ እኛ የራሳችን ከልጅነታችን ጀምሮ ያደግንበት እንድናደግ እንድናገር የተደረግንበት መንገድ ችግሮችን ነቅሰን አውጥተን ፊት ለፊት የመጋፈጥ አቅም እንዲኖረን አልተደረግንም። ገብቷል? እንደዚህ ቻሌንጅ የማድረግ ነገሮች ብዙ አልተማር ብትናገር ራሱ ምንድነው የምትደረገው? የምትነቀፍ ነህ እንጂ ይሄ ችግር ትክክል ነው ሌሎች ሰዎች ላይ ተጽዕኖ ሳይፈጥር ቶሎ ብለን ሶሉሽን እንስጠው የሚል አካል የለኝም ብሎ ከማመን የመጣ ነው ብዬ ነው ማስበው። ምክንያቱም ብዙዎቻችን ችግሮቻችንን አውጥተን ፊት ለፊት የመጋፈጥ እና ችግሮች መፍትሄ እንዲያገኙ የማድረግ አቅም አልተገነባንም። ብዙዎች አይተ ከሆነ በአለም ላይ የሚደርሱ ችግሮችን ለሌላው ለትውልድ የባሰ ሌላ ችግር ያመጣል ብሎ በማሰብ አንፃር ራሳቸውን አሳልፈው የሚሰጡ አሉና እኔ በዚህ መንገድ ከልጅነት ጀምሮ ዝም በል አትናገር ምናምን እየተባልክ ያደክበት ነው ራስን እንድትገልጽ ችግሮችን እንድትጋፈጥ አልተደረከም። ግን መሲ እኔ ብዙ መረጃ አግኝቻለሁ በተያየ መንገድ እንደዚህ አድርጓል ያምናሉ። ግን አሰልጣኞቹ ስራ ስለሚያሰጡኝ
ካቆምኩ በኋላ ነው አልናገርም። አሁን አንተ ብትናገር እንግዳ አለን ያሉኛሉ። ነግረውኝ ልክ ነህ። እና እንዳልሽው አንደኛው የባህላችንም ዝም በል ጉዳይም አለ ነገር ስላለ አሁን እቺኛዋ ኬዝ ልትሆን አትችልም ማለት በሩ የለም ሊሆን የሚችልበት በቃ ልጆቹ እኮ ከየትም ስለሚደርስባቸው ነው የሚፈሩት፣ ከየትም አያመጡም። ምክንያቱም ሌላኛው ማሰልጣኝ በዚህ መንገድ አይቀበለኝም። እዚህ ክብል ተጋፍጬ ተናግሬ ዮሴፍን ተናግሬው ቢሄድ የሚቀጥለው ክለብ እኔንም ትናገረኛለች ብሎ ስለሚያስብ አይቀጥረኝም። የሚቀጥለው አሰልጣኝም እኔንም እንዲህ ነው የሚያደርገኝ ብሎ አይቀጥረኝም የሚል እሳቤ ልጆች ውስጥ አለ። ስለዚህ ይሄን ደግሞ ካዩት አንጋር ወይንም ከገጠማቸው አንፃር ሊሆን ይችላል። እንደዚህ ሪል ሆኖ ግን እኔ የገጠመኝ ነገር ግን አለ ብዬ ስላላሰብኩ ነው። ዲሳይድ እኔ ጋር ማንም የለም እንደዚህ ሆኛለሁ እንደዚህ ያርቆኛል ምን ነገር ማንም ሰው ግን ትሰማለህ በቃ እንደዚህ አይነት ነገር ያው ትንሽ ችግሮች ይሰማሉ። ምህረትም ይፈርገች ጉዳይ ሲሪየስ ነው። የምህረትም ጉዳይ እኮ አለ። አሁን ትክክል አይደለም የሚለው ጉዳይ እውነት የሚለው ጉዳይ ማጣራት ይጠይቃል። ለዚህ ነው ምንም ነገር በደንብ ማናነሳው እውነት ነው። ግን የሚያሳየው ነገር ግን አለ። ረጅም ጊዜ ቆየ ነው ታሪካችን ውስጥ ያለ ነው። እንዳልሽው ተደብቀው እየተፈራ ብናገር ምን ይባላል። ኢቭን አርግዛ እኮ የደበቀቻለች። ምክንያቱም ከባህሉ አንፃር ከምናምንም አንፃር ወርዳለሁ ብለህ አስባ ከዛ በሽምግልና ተይዞ የኔ ያርገው ግለሰብ ከፍሎ ምናምን የሽምግልና ብር አሁን ተብሎ የታፈነ ብዙ ኢቭን አሁን ለምሳሌ ምናልባት አርግዛለች ያልካት ልጅ ራሷን አውጥታ በሰጥ ራሱ ማህበረሰቡ ራሱ ከምን አንፃር ነው የሚያያት ገብቶ አንተ አሰልጣኙ ብቻ አይደለም ይሄ ብዙ አሁን ካቲቲዩድ አንፃር በጣም መሰራት አለብን። ለምሳሌ ብዙ ሴቶች ይደፈራሉ አይደል በተለያየ ቦታ ላይ ብዙ ነገር ግን ራሳቸውን አውጥተው የሚሰጡ ሴቶች ማን ናቸው? የተደፈረችባቸው ቤተሰብስ ልጆች ምን ያህል ነው አውጥተው የሚሰጡት ገብቷል? ይሄ ማህበረሰባችን ላይ ብዙ በቃ ያ ሰው ሌላው ሰው የሚያይህ እይታ ራሱ በጣም ፖዚቲቭሊ አይደለም። ጎበዝ ጀግና ራሷን አሳልፋ ሰጠች። ስለዚህ ራሷን ጋልጣ በሰጠችበት እንትን ውስጥ ሌሎች ሴቶች እንዳይደፈሩ ታደርጋለች የሚልህ የለም። የሚወቅስ የሚነፍቅ እንዴት ራሷን አውጥታ ትሰጣለች እንዴት ትናገራለች ሴት አይደለች ገበናዋን አደብቅም እንዴ የሚልህ ነው ያለው። እና አሁን እኮ ብዙ ነገሮች እየተሰሩ ያሉት እኮ እነኚህን አመለካከቶች ለማጥፋት ራሳቸውን የተጎዱ የብዙ ችግሮች የደረሰባቸው ሴቶች አውጥተው መናገር እንዲችሉ ብዙ ስራዎች እየተሰሩ ነው ያሉት። ግን በተሰራው ልክ ደግሞ ውጤታማ ሆኗል ወይ አይደለም። ግን አሁንም ብዙ ስራ ይጠብቀናል። የሁላችንም ጉዳይ ነው። የኔ አንተ የሌሎቹም ጉዳይ ነው ይሄ ጉዳይ። ስለዚህ ብዙ ስራዎች ይጠይቅብናል። እንዳሰልጣኝ እንደ ኢንስትራክተር በዚህ ችግር ተበድያለሁ ያለ ሰው ያንቺ ትብሩ ጠይቅ በሪስክት ነው ዝግጁ ነኝ። ከዚህ በላይ ምን አለ? ከዚህ በላይ ለመቆምም ራሴንም ለመስጠት ዝግጁ ነኝ። ምንም የሚመጣብኝ ነገር የለም። ምክንያቱም የቆምኩት ለእውነት ስለሆነ የሚያስፈልገው ግን ምንድነው ትክክለኛ መረጃ ያስፈልጋል። ትክክለኛ አንዳንድ ሰዎች ምናልባት ያንተን ስም ለማጥፋት ብዙ ነገሮች ሊሉ ይችላሉ። ስለዚህ ትክክለኛ መረጃ የሕክምናም የተለያዩ ነገሮችንም በደንብ የተዘጋጀ መረጃዎች ካሉ ከዚህ በላይ ምን አለ ዮሴፍ? ከዚህ በላይ መቆም ምን ሌላ ነገር አለ? የብዙ ሴቶችን ህይወት ማዳን እኮ ዛሬ አንድ ልጅ ጉዳይ ሊሆን ይችላል። ነገ ግን የብዙ ሴቶች ጉዳይ እንዳይሆን አንተ እዚህ ጋር ማቆምና መታገል ግዴታ ነው። የኔ ብቻ ነው ያንተም እኮ ገብቶ የብዙዎቻችንን ነው። ስለዚህ ለዚህ እኔ በዝግጁ ስለዚህ ሴቶቹ እንግዲህ ጓሳ ያላችሁት የትኛው በደላችሁን መናገር የምትችሉበት እድል ያው መሲ እንዳለ ይገርምሽ ነው። በጣም ጨረስኩኝ። መሲ ለነበረ ቆይታ ከልብ አመሰግናለሁ። የምታመሰግኙ ወይም ታስታሊ በለት ካለ እድል ውስጥ በእኔ ህይወት ውስጥ ብዙ ሰዎች አሉ። ስለዚህ እነሱን በጣም ነው ማመሰግነው። የረሳኋቸው ሊኖሩ ይችላሉና አሁንም ያለሁበትን ክለብ በደንብ ስራዎችን እንድሰራ ከጎን የቆሙ ብዙ ሰዎች አሉ። እነሱንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ቴንክ ዩ ለነበረን ቆይታ በጣም አመሰግናለሁ። አሪፍ ጉዳዮችን አንስተናል። ህብረተሰቡ ይጠቅማል ብለን እናስባችሁ አንስተናል ብዬ አስባለሁ። እውነት ነው። አመሰግናለሁ። እግዚአብሔር ይስጥልኝ። የተከበራችሁ ተመልካቾቻችን እንግዲህ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ዮሴፍ ከፈለ ነኝ።